በኢትዮጵያ የብሔር ፖለቲካውና የክልሎች ቋንቋን መሰረት ያደረገ አደረጃጀት ቀሪውኑ ክልሎች በመልክዓ ምድር ወይንም ጂኦግራፊ ይከለላሉ የሚል ሐሳብ የቀረበ መሆኑን በትላንትናው ዕለት የወጣው አንድ መረጃ አመላክቷል። ይህ ሐሳብ የቀረበው መከላከያን ጨምሮ በሌሎች የጸጥታ መዋቅሮች በኩል መሆኑን ታውቋል። በኢትዮጵያ የብሔር ፖለቲካው ጉዳይ አንገብጋቢ ወይንም ሴንሲቲቭ በመሆኑ የበርካቶችን ጆሮ የኮረኮረ መረጃም ሆኖ ታይቷል። ብሔርን መሰረት ያደረገው የኢትዮጵያ ፌዴራሊዝም አወቃቀር ተመችቶናል የሚሉ እንዳሉ ሁሉ በብሔር ፖለቲካውና የፌዴራሊዝም አወቃቀሩ ዋጋ እየከፈልን ነው፣ የሀገሪቱ ቀጣይነትም አደጋ ላይ ወድቋል የሚሉ አሉ። ይህ ጉዳይ በኢትዮጵያ ፖለቲካ ውስጥ ለዓመታት ስር ሰዶ ሲያከራክር የቆየ ነው። ኢትዮጵያ ብሔርን መሰረት ባደረገው የፖለቲካ መስመር መሄድ ከጀመረች 3 አስርት ዓመታት አልፈዋል። አሁን ደግሞ የ3 አስርት ዓመታቱ አካሄድ ምን ያክል ጠቀመ ወይንም ዋጋ አስከፈለ የሚለው ሂሳብ የሚሰራበት ጊዜ የደረሰ ይመስላል። በዚሁ ጉዳይ ደንገጥም ያሉ እንደዚሁም በርቱ ቀጥሉ ያሉም አሉ። ይኸው ሐሳብ የቀረበው ለምክክር ኮሚሽኑ ነው። ሐሳብ ሆኖ ቀረበ እንጂ ተወሰነ ማለት ግን አይደለም። ለምክክር ኮሚሽኑ በተለያዩ ባለድርሻ አካላት የቀረቡ በርካታ ሐሳቦች አሉ። ይኸው የሀገሪቱ ሕገ መንግስት ይሻሻል፣ የክልሎች አወቃቀር ቋንቋ ላይ ሳይሆን የጂኦግራፊ አቀማመጥን መሰረት ያደረገ ይሁን የሚሉት የመከላከያና የሌሎች ጸጥታ አካላት አጀንዳዎች እስከዛሬ ለኮሚሽኑ ሲቀርቡ ከነበሩት አጀንዳዎች መካከል አንዱ ነው። ምክክር ተደርጎበት ገዢ ሐሳብ ለመሆን ግን ብዙ ሂደቶችን ማለፍ ይጠበቅበታል። እናም ሐሳቡ ደጋፊዎችን የሚያስፈነድቅ እንደዚሁም ነቃፊዎችን ደግሞ የሚያስደነግጥም ተደርጎ የሚወሰድ አይደለም። እነዚህ አጀንዳዎች የቀረቡት ሀገራዊ ምክክር ኮሚሽን ከፌዴራል ባለድርሻ አካላትና ከማህበራት ጋር ለ3 ተከታታይ ቀናት ባካሄደው የምክክርና የአጀንዳ ማሰባሰብ መርሃ ግብር ላይ ነው። የመንግስትን ተወካዮች አጀንዳዎችን በንባብ ያቀረቡት የደቡብ ኢትዮጵያ ክልል ፕሬዝዳንት የሆኑት አቶ ጥላሁን ከበደ የሐሳብ ልዩነቶችና አለመግባባቶች በሚታዩባቸው ጉዳዮች ላይ አጽንኦት ሰጥተናል ያሉ ሲሆን በተለይ ስጋት የሆኑና ስጋት እየሆኑ ያሉ ለዘመናት ሲንከባለሉ የቆዩ ጉዳዮችን መፍታት አስፈላጊ ስለሆነ 4 አጀንዳዎችን ተስማምተን ቀርጸናል ብለዋል። በዚህም መሰረት በመንግስትና በህዝብ መካከል መተማመን የሰፈነበት ዲሞክራሲያዊ ስርዓት በአገር አቀፍ ደረጃ ለመገንባት ህገ መንግስቱ እንዲሻሻል አጀንዳ አድርገናል። ምክንያቱም ሀገረ መንግስቱ ባለቤት መስራችና ፈጣሪ ማን ነው በሚለው ላይ ለመግባባት እንዲሁም የመንግስትና የምርጫ ስርዓቱ ላይ የሚነሱ ጥያቄዎችን መመለስ አስፈላጊ በመሆኑ ነው ብለዋል። ሌላው መንግስት ከህገ መንግስቱ አኳያ እንዲታይ የሚፈልገው አጀንዳና መልስ የምንሻበት ጉዳይ የፖለቲካ ፓርቲዎች አስተዳደር እንዴት ይሁን የሚለውና የአካታችነት ጉዳይ ነው ሲሉ አቶ ጥላሁን አስረድተዋል። የቡድንና የግል መብቶች፣ የመሬትና የተፈጥሮ ሀብት አጠቃቀምና የሰንደቅ ዓላማ ጉዳዮችም በምክክር እንዲታዩና መፍትሄ እንዲገኝ መንግስት አጀንዳ አድርጎ አቅርበዋል። የጸጥታ ተቋማት መሪዎች በፖለቲካ ሳይሆን በክህሎት እንዲመረጡ፣ ክልሎች በቋንቋ ሳይሆን አወቃቀራቸው በጂኦግራፊ እንዲሆን፣ የፖለቲካ ምህዳሩ አሳታፊ እንዲሆን የጸጥታ ተቋማት ተወካዮች አጀንዳ አድርገው ያቀረቡ መሆኑን በትላንትናው ዕለት የወጣው መረጃ አመላክቷል። ነገሩን ስለ ኢትዮጵያ የብሔር ፖለቲካና ብሔርን መሰረት ካደረገው የክልሎች አወቃቀር ጋር አያይዘን እንመልከተው። የኢትዮጵያ ፌዴራሉ ክልሎች ስያሜና አጠራር ብሔርን መሰረት ያደረገ ነው። በአንድ ክልል ውስጥ በርካታ ብሔሮች ወይንም ብሔረሰቦች ይኖራሉ። ሆኖም የክልሉ ስያሜ በዚያ ክልል ውስጥ ሰፊውን ቁጥር ይዟል ተብሎ የሚታሰበው ብሔር ወይንም ብሔረሰብ ነው። ትግራይ ክልል፣ አማራ ክልል፣ ኦሮሚያ ክልል፣ አፋር ክልል፣ ሶማሌ ክልል እያለ ይቀጥላል። በአንዳንድ እንደ ቤኒሻንጉል ጉሙዝና ጋምቤላ ባሉ ክልሎች ተቀራራቢ ቁጥር ያላቸው ብሔሮች ወይንም ብሔረሰቦች ስላሉ የሥራ ቋንቋቸው አማርኛ የክልል ስያሜያቸው ለየት ያለ ሆኖ ይታያል። በእርግጥ ከብሔረሰብ ማንነት ጋር ያልተያያዘ የክልል ስያሜ ያለው ሆኖ የሚታየው ጋምቤላ ነው። ጋምቤላ የሚባል ብሔር ወይንም ብሔረሰብ የለም። 56 ብሔረሰቦችን የያዘው የቀድሞ ደቡብ ክልል ሲዳማ ክልል የሲዳማ ብሔረሰብን መሰረት አድርጎ በአዲስ ክልልነት ሲቋቋም፣ ሌሎቹ ከቀድሞ ደቡብ ክልል የወጡት ግን አቅጣጫን መሰረት አድርገው አዳዲስ ክልሎችን መስርተዋል። ነገሩን ወደ ጋምቤላ መለስ ስናደርገው
ክልሉ የሚጠራበት ጋምቤላ የሚባል ብሔር የለም። በጋምቤላ ውስጥ ነባር ብሔረሰቦች የሚባሉት አኝዋክ፣ ኑዌር፣ ማጃንግ፣ ኮሞና ኦፖ ናቸው። የክልሉ ስያሜ ግን ከአምስቱ ብሔረሰቦች ስያሜ ውጭ ሆኖ ይታያል። ቤኒሻንጉል በክልሉ ካሉት ነባር ብሔረሰቦች መካከል አንዱ በሆነው ከጉሙዝ ብሔረሰብ ጋር ተያይዞ ቤኒሻንጉል ጉሙዝ በሚል ይጠራል። የቤኒሻንጉል ጉሙዝ ህዝቦች በመባል የሚታወቁት ጉሙዝ፣ በርታ፣ ሽናሻ፣ ማውና ኦሞ የሚባሉት 5 ብሔረሰቦች ናቸው። ቤኒሻንጉል ጉሙዝ ክልል ልክ እንደ ሌሎቹ ክልሎች ሁሉ ነባር ከሚባሉት የክልሉ ብሔረሰቦች ውጪ የሌሎቹ ህገ መንግስታዊ መብት አልተረጋገጠበትም በሚል ከክልሉ ህገ መንግስት ትርጓሜ ጀምሮ ጥያቄ የሚነሳበትም ነው። በትግራይ ክልል ኩናማና የኢሮብ እንደዚሁም የአገው ብሔሮች አሉ። ክልሉ የሚጠራው በትግራይ ነው። በአማራ ክልል የአገው፣ የኦሮሞ፣ የአርጎባና ሌሎች ብሔረሰቦች አሉ። አሁንም ክልሉ የሚጠራው አማራ ክልል በሚል ነው። በኦሮሚያ አማራና ሌሎች በርካታ ብሔሮችና ብሔረሰቦች አሉ። አሁንም እዚሁ ጋር ክልሉ የሚጠራው ኦሮሚያ በሚል ነው። እናም የብሔር ማንነት፣ መሬት፣ የክልል ግዛት አስተዳደርና የመሳሰሉት ሁኔታዎች ተሳስሮ የሚገኙበት ከብሔር ወይንም ከብሔረሰቦች ጋር ነው ማለት ነው። የፖለቲካ ፓርቲዎችም አደረጃጀትም ቢሆን ይህንኑ የብሔር ማንነት ተከትሎ የሚሄድ ሆኖ ይታያል። ህወሓት፣ ኦህዴድ፣ አብን፣ ኦነግ፣ ብአዴንና የመሳሰሉት ስያሜዎች በዚህ መልኩ ሊታዩ የሚችሉ ናቸው። ኢትዮጵያን 3 አስርት ዓመታት ለሚጠጋ ጊዜ በገዢ ፓርቲነት ያስተዳድረው የቀድሞ ገዢ ፓርቲ ኢህአዴግ የአራት ብሔሮች ግንባር ነበረም። ከዚህ ባለፈም ባንኮችንና ኢንሹራንሶችን ጨምሮ ሌሎች በርካታ የቢዝነስ ተቋማት አደረጃጀታቸው ብሔርን መሰረት አድርገው ይታያሉ። ቀጥተኛ ስያሜያቸው አንድ ብሔር ወይንም ክልል ጠርቶ ከመደራጀት ጀምሮ ስያሜው ከብሔሩ ጋር ባይገናኝ እንኳን ተግባራዊ መጠራራቱና መሳሳቡ ግን ወንዜነትን ወይንም ብሔር ጠቀስ ሆኖ ይስተዋላል። አሁን ነገሮች ከረርና መረር ያሉ ሲመጡ ደግሞ የሰማይ ወኪል ናቸው የሚባሉ ሃይማኖቶች ሳይቀሩ በብሔሩ አቅጣጫ አዲስ ቅርጽና መልክ እያያዙም ነው። በአንዳንድ አካባቢዎች ክልልን እንደ ሀገር የመቁጠር ሁኔታዎችም ይስተዋላሉ። በዚህም የክልሌ ድንበር ተጣሰ፣ የክልሌ ሉዓላዊነት ተደፈረ፣ ከክልሌ ውጡ የሚሉት መሰል አገላለጾች በቃልም በተግባርም መታየት ከጀመሩ ዋላ ደር ብለዋል። ብዙ ግድያዎች፣ መፈናቀሎች፣ የቀጠሉ ግጭቶችም ጭምር ይታያሉ። የጋራ የሚያደርጉ ሀገራዊ ጉዳዮች እየኮሰሱ ብሔርን መሰረት ያደረጉ መገለጫዎችም ጭምር የበላይነትን እየወሰዱ ያለበት ሁኔታም ጎልተው መታየት ከጀመሩ ዋላ ደር ብለዋል። በክልሎች መካከል የሚካሄዱት የግዛት ይገባኛል ግጭቶች፣ ጥያቄዎችና የወሰን ግጭቶች እጅግ በርካቶች ናቸው። መሬትና የብሔር ማንነት በጥብቅ የተሳሰሩ መሆናቸው አንዱ የግጭቶቹ መንስኤ ተደርጎ ሲነገር ይሰማል። አንዳንድ ጥናቶችም ይህንኑ የሚጠቁሙ ሆነው ይታያሉ። ከዚህ ባለፈም የት ቦታ ሊቆሙ ይችላሉ ተብለው በትክክል ሊታወቁ የማይችሉ ከብሔረሰብ ማንነት ጋር በተያያዘ የሚነሱ የማንነት ጥያቄዎችም ቀጥለዋል። ከዚህኛው ክልል ወጥቼ በዚያኛው ክልል ውስጥ ልግባ፣ ራሴን የቻልኩ ክልል ልሁን የሚሉትና የመሳሰሉት ብሔር ተኮር የማንነት ጥያቄዎች ዛሬም ድረስ የቀጠሉ ናቸው። አንዱ ጥያቄ ሌላ እየወለደም ይታያል። በእርግጥ አሁን ያለው ብሔርን ወይንም ብሔረሰቦችን መሰረት ያደረጉት የክልሎች አደረጃጀት ህገ መንግስታዊ ነው። የትኛውንም ክልል ከብሔርና ከብሔረሰብ ጋር የተያዘን ጥያቄ ምላሽ እንዲያገኝ ለማድረግ የግድ ህገ መንግስቱን መሰረት አድርጎ መፈተሽ የሚያስፈልገው ነው ይታያል። በአሁኑ የኢትዮጵያ ህገ መንግስት አንቀጽ 39 መሰረት የብሔር ብሔረሰብ ወይንም ህዝብ ትርጉም ዝርዝር ብሎ ተቀምጧል። ሶስቱ ህገ መንግስታዊ እውቅና የተሰጣቸው አካላት ብሔር፣ ብሔረሰብና ህዝብ የሚሉት ናቸው። ብሔር እነማን ናቸው? ብሔረሰቦችስ የሚለው ጉዳይ በራሱ አነጋጋሪ ነው። ብሔር፣ ብሔረሰብ፣ ህዝብ፣ ጎሳ፣ ነገድ የሚለውን ማንነት በተመለከተ የታሪክ ምሁሩና የግዕዝ ቋንቋ ተመራማሪው ፕሮፌሰር ጌታቸው ኃይሌ ኢትዮ ሪፈረንስ ላይ ሰፋ ያለ ትንታኔን የሰጡበት ሆኖ ይታያል። ፕሮፌሰሩ በዚሁ ማብራሪያቸው ብሔር ስለ ልዕልናው፣ አንድነቱና የራሱ ጥቅም የነቃ አንድ ባህላዊ ፖለቲካዊ ማህበረሰብ ነው። በሌላ ትርጓሚ በጋራ ቋንቋ፣ ግዛት፣ ኢኮኖሚ፣ ጎሳ ወይንም ስነ ልቦና ላይ የተመሰረተና የረጋ ማህበረሰብ ሊባል ይችላል ሲሉ ማብራሪያቸውን ሰጥተውበታል። አከል አድርገውም ብሔር የግዕዝ ቃል ነው። ትርጉሙ ሰው የሚኖርበት ሀገር ማለት ነው። እገሌ ዘብሔረ ቡልጋ፣ ዘብሔረ ጅማ፣ ዘብሔረ ሸዋ፣ ዘብሔረ ኢትዮጵያ ይባላል። እግዚአብሔር ማለት የመላው ምድር ጌታ ማለት ነው። ፖለቲከኞች የሚጠቀሙበት ግን ትንሽ ጎሳ ለማለት ነው።
ስህተት ነው። ብሔር የሚያመለክተው ምድሩን ቀዩን እንጂ በምድሩ ላይ የሰፈረውን ሰው አይደለም። ግን አጉል ልማድ ሆኖ ተለምዷል ብለዋል ፕሮፌሰሩ። በዚሁ ማብራሪያቸው ቀጠል አድርጎ የብሔረሰብ ትርጓሜን ሰጥተዋል። ብሔረሰብ የሚለው ብሔርና ሰብእ የሚሉት ተናበው የተፈጠረ ቃል ነው ብለዋል። ማብራሪያው ይቀጥላል። ብሔር ሀገር፣ ምድር፣ ቀይ ማለት ነው። ሰብእ በግዕዝ ሰው ማለት ነው። እቀሪ ሆና ቃሉ ሰብ ሆኗል። ቤተሰብ የአንድ ቤት ሰው የሚለውን ቃል እናውቃለን። በዚያው ዘዴ በአንድ ሀገር የሚኖሩ ሰዎች ለማለት ብሔረሰብ የሚለውን ቃል ፈጠሩም። የብልጥ ፈጠራ ነው ሲሉ ጠለቅ ያለ ትንታኔያቸውን ሰጥተውበታል። ፕሮፌሰሩ በዚህ ሳያበቁም ጎሳ ወደሚለው ትንታኔም ገባ ብለው ምልከታቸውን አጋርተዋል። ፕሮፌሰሩ በዚሁ ማብራሪያቸው ጎሳ የኦሮምኛ ቃል ነው። ትናንሽ ነገዶች ጎሳ ይባላሉ። የኦሮሞና የሶማሌ ህዝብ የብዙ ጎሳዎችን በውስጣቸው ይዘዋል። ነገድ ከጎሳ ይበልጣል። አማራ፣ ትግሬ ነገድ ናቸው። ቦረንና በረይቱማ ራሳቸውን የቻሉ ነገዶች ነበሩ። ጎሳና ነገድ በባህል አንድ አይነት ህዝብ ነው። አንድ የሚያደርጋቸው ባህል ሆኖ ሳለ ፖለቲከኞች የስጋም ያደርጉታል ሲሉ ያብራራሉ። ቀጠል አድርገውም በኢትዮጵያ ህገ መንግስት ህዝቦች ለሚለው ህዝብ በሚለው ትርጓሜ ማብራሪያቸውን ሰጥተውበታል። ህዝብ የሰው ስብስብ ማለት ነው። አንድ አይነት ሊሆንም ላይሆንም ይችላል። ገበያ ላይ የምናየው ንግግር ለመስማት የሚመጣው ህዝብ ያሰባስባቸው ዝምድና አይደለም። ገበያው ሲፈታ ንግግሩ ሲያልቅ ህዝቡ ይበተናል። የገሌ ነገድ አባል ነኝ ማለት ይቻላል። የሐሙስ ገበያ ገበያተኞች አባል ነኝ አይባልም። የገሌ ንግግር ሰሚዎች አባል ነኝ አይባልም ሲሉ ህዝብ እንደ ብሔር፣ ብሔረሰብ፣ ጎሳ ወይንም ነገድ የሚያስተሳስሩ የዘር ሐረግ ወይንም ሌሎች ደማዊ የሆኑ ነገሮች እንደሌሉት ማብራሪያቸውን ሰጥተውበታል። አሁን ከዚህ ከተሰጠው የመዝገበ ቃላት ጽንሰ ሐሳባዊ ትንታኔ በመነሳት በኢትዮጵያ ህገ መንግስትና የህግ ባለሙያዎች ትንታኔ ብሔር፣ ብሔረሰብ፣ ህዝቦች ወይንም ህዝብ እንዴት ይተነተናሉ? ብሔር ማን ነው? ብሔረሰብስ? ብሔር የተባለው ብሔረሰብ ከተባለው በምን ይለያል? አሁን ያለው ብሔርን መሰረት ያደረገን የሚባለው የኢትዮጵያ ፖለቲካና የፌዴራሊዝም አደረጃጀትን ለመቀየር ሲታሰብስ የብሔር ብሔረሰቦችና ህዝቦች መብት በምን መልኩ ተጠብቆ ሊቀጥል ይችላል የሚለውም እንደዚሁ ወሳኙ አነጋጋሪ ጥያቄ ሆኖ ይታያል። በእርግጥ ሀገሪቱ በዚሁ አካሄድ 3 አስርት ዓመታት ያለፈውን የፖለቲካ አካሄድ ትከተላለችም። አሁን ደግሞ የተሄደበት መንገድ ምን አተረፈ ምንስ አጎደለ ብላ ከውጭ ቀር ያለውን የፖለቲካ ትርፍና ኪሳራ የምትሰራበት ወቅት ላይ የደረሰችበት ጊዜ መጣ ይመስላል። አበቃን። ሰናይ ጊዜን ተመኘን።